ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን በአርሲ ሀገረ ስብከት ውስጥ በሚገኘው በአሰላ ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ነው የምንገኘው። እዚህ የተገኘነውም ለቤተክርስቲያናችን ብዙ ውለታ የዋሉ ለሀገርም ብዙ ስራ የሰሩትን አባታችን መጋቤ በረከት ግርማ ደሚሴን የአንደኛ ዓመት መታሰባቸውን ምክንያት በማድረግ ለእሳቸው መታሰቢያ እንዲሆን እንዲሁም ደግሞ የተለያዩ ቢሮም ሆኖ እንዲያገለግል የተሰራውን ህንፃ ምርቃትን ምክንያት በማድረግ ነው። የህንፃውን ምርቃት መርሃ ግብር እንዲሁም ደግሞ የመጋቤ በረከት ግርማ ደሚስን የህይወት ታሪካቸውን አጠቃላይ ለቤተ ክርስቲያናችን የሰሩትን ስራ ለሀገርም የሰሩትን ስራ ስለ ህንፃው ምርቃትም የምናደርስላችሁ ይሆናል። እስከ መጨረሻ ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። ስሜ ደምሰው አግዛው ይባላል። እሺ አመሰግናለሁ። እኔ ሰይፉ ጉዳ እባላለሁ። የአቶ ግርማ ጓደኛ ነኝ። አመሰግናለሁ። አስራት ጀንበር እባላለሁ። የግርማ ደምሴ የረጅም ዓመት ጓደኛና ወንድም ነኝ። እኔ ሻምበል አማረ እባላለሁ። የአቶ ግርማ ደምሴ የመጀመሪያ ወንድ ልጅ ኢንጂነር ኢዮብ ግርማ ደምሴ እባላለሁ። አሰላ ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን የታሪክ ማህደር የቅድስና ስፍራ ሲሆን ዛሬ ደግሞ ሌላ የታሪክ ምዕራፍ የተከፈተበት ደብር ነው። የአንድ ታላቅ አባት የታታሪ ሰራተኛና የአገር ሽማግሌ አሻራ በልጆቻቸው አማካኝነት በድንቅ ሕንፃ ታንጾ ለምርቃት በቅተዋል። መጋቤ በረከት ግርማ ደሚሴ ወይም ኃይለ ገብርኤል ስማቸው ከደግነት ተግባራቸው ከእውነት ጋር የተቆራኘው የአርሲው ኮከብ ዛሬ በሥጋ ባይኖሩም በሥራቸው ግን ሕያው ናቸው። መጋቤ በረከት ግርማ ደሚሴ ማን ነበሩ የሚለው ጥያቄ ምላሹ በሥራቸውና በኖሩት ሕይወት ውስጥ ይገኛል። በ1949 ዓመተ ምህረት በአርሲ ዞን በቡርቂቱ ቀበሌ የተወለዱት መጋቤ በረከት ከልጅነት እስከ ዕውቀት በትጋት የኖሩ አባት ነበሩ። እውነትን እውነት ውሸትን ውሸት የሚሉ ባለ ግርማ ሞገስ 5 ልጆቻቸውን በሥነ ምግባርና በዕውቀት አንጸው ለሀገርና ለወገን ያበቁ በቤተ ክርስቲያን ግንባታና በማኅበራዊ አገልግሎት አሻራቸውን ያኖሩ ታላቅ ሰው ናቸው። ለተቸገሩ ደራሽ፣ ለአገር ሽማግሌዎች አርአያ፣ ለቤተ ክርስቲያን ደግሞ መጋቤ በረከት የተሰኙ የቁርጥ ቀን ልጅ ነበሩ። በድንገተኛ ሕመም ሚያዝያ 19 ቀን 2017 ዓመተ ምህረት ቢያርፉም የኖሩበት 68 ዓመታት ግን በታሪክ የወርቅ ቀለም የተጻፉ ናቸው። እንግዲህ መጋቤ በረከት እድሜው ፈቅዶለት የገጠር ትምህርቱን ከ7ኛ ክፍል ጨርሶ ወደ አሰላ ከተማ ሲገባ ሃይማኖቱን ከቤተሰቡ ጀምሮ ተከትሎ የመጣ ሲሆን አቅም ፈቅዶለት ቤተሰብ ሲያፈራ ወደ አሰላ ከተማ ከተቀላቀለ በኋላ በጎ ስራው ከልጅነት ጀምሮ እስከ ዕውቀት ድረስ ባለው አመለካከቱ ለቤተ ክርስቲያን ትልቅ አስተዋጽኦ የሚያደርግ ሰው ነበረ። በተለይ በዚህ አሁን ባለንበት አጽሙ ባረፈበት ቅዱስ ገብርኤል ቤተ ክርስቲያን ላይ በኃላፊነት በኮሚቴነት ይሄ የሚታይ ህንፃ እሱ በመሪነት በሊቀመንበርነት ሲያገለግል የቆየ ሰው ነው። በዛም አልፎ ተርፎ በራሱ ከማገልገልም ባሻገር በገንዘቡም ልጁ አብዲሳ ግርማ የመሐንዲስና ሙያ ስለነበረው ገና ጅምሩ ላይ ተቀላቅሎ ሲያገለግልና ሲሰራ የነበረ ሰው ነው። በዛም ደረጃ ነው ሂደቱ በመታየት የቀብር ስነ ስርዓቱ በሞተበት ሰዓት እዚህ ቦታ ላይ አጽሙ እንዲያርፍ ይህንን የምታየውን ህንፃ አባታችን አባ ፍሬው ይሄ ቦታ የቤተ ክህነቱ ቢሮ ነበረ። ያንን ቢሮ አፍርሰን ለቤተ ክህነቱም የሚሆነውን አገልግሎት እንዲሰጥ ለሱም አጽም አስከሬኑ ማረፊያ ቦታ እንዲሆን ቤተሰቡ ለአገርም ለቤተ ክርስቲያኑም
ይሄንን አይነት ህንፃ አጽሞ እንዲያርፍ ለቤተ ክርስቲያኑ አገልግሎት እንዲሰጥ ይሄንን ሰርተዋል። ቤተሰቡ ማለት ነው። እሱ ካረፈ በኋላ በነበረበት ሰዓት እንደዚሁ ደብር ሁሉንም ደብር በየትኛውም የክርስትና ሃይማኖት በሚፈቅደው አቅሙ ባለበት በየትኛውም ቀጨማ ገብርኤል የተወለደበት ቦታ እዛም ቤተ ክርስቲያን አቋቁሟል። በራሱ ብዙ ቦታ ላይ ሃይማኖቱ በክርስትና ሃይማኖት አቅሙ በፈቀደ በተደረሰበት ቦታ ለሃይማኖቱ ለቤተ ክርስቲያን ሳይሰስት ጉልበቱንም ገንዘቡንም በአግባቡ የክርስትና ሃይማኖትን ሕይወት የተከተለ እግዚአብሔር ፈቅዶለት ወደ ቁርባን ሕጉም ደርሶ የቁርባን ስነ ስርዓቱን ከወሰደ በኋላ ፈጣሪ አምላክ ባመጣው ጊዜያዊ ህመም በገጠመው እልፈተ ሕይወቱ አብቅቷል። ይሄንን ይመስላል። አቶ ግርማ እውነት ለማውራት ትልቅ ወንድም ትልቅ ጓደኛ ነው ያጣ ነው። ግርማ በጣም ጎበዝ፣ ታታሪ፣ ሰው አፍቃሪ፣ ለጓደኝነት ብቁ የሆነ ወንድም፣ ትልቁን ትንሹን የሚያከብር ወንድማችን ነበረ። እውነት ለማውራት ግርማን ማጣት ለብዙ ሰው ህመም ነው። ብዙ ሰው ተጎድቷል። ሞት ያው ለማንም የማይቀር በመሆኑ በጸጋነት ተቀበልን እንጂ ትልቅ አባት፣ ትልቅ ወንድም፣ ትልቅ መከታ ማጣት ለብዙዎቹ ሰዎች ህመም ነው። ዞሮ ዞሮ ይሄ አሁን የምናየው መታሰቢያ ሐውልት መውለድ ምን ያህል ጥሩ እንደሆነ ከመውለድም በላይ ደግሞ ጀግና ልጆችን መውለድ ምን ያህል ጥሩ እንደሆነ ሰው በልጆቹ እንዴት እንደሚካስ ሰው በልጆቹ እንዴት ክብር እንደሚያገኝ የሚያሳይ ነው። ሌላው ግርማ የቤተ ክርስቲያን ሰው ነው። ለግርማ ይሄ ይበዛበታል ብሎ ማሰብ አይቻልም። ህይወቱ ከቤተ ክርስቲያን ነው። በተለይ ከገብርኤል ጋር ነው ህይወቱ ግርማ የተቆራኘና ከዛ አንጻር ግርማ ይበዛበታል ብዬ አላስብም። መጋቢ በረከት ግርማ ደምሴ በዚህ አካባቢ ከ25 26 ዓመት በላይ አብረን ኖረናል። በእነዚህ ዘመናት የማውቀው በመንፈሳዊ ህይወቱ እጅግ በጣም የተከበረ ለቤተ ክርስቲያን ቀናኢ የሆነ ሰው፣ በተለይም ቤተ ክርስቲያናትን በማሰራትና ኮሚቴ ሆኖ በማገልገል ከመታወቁ በላይ ለገብርኤል ቤተ ክርስቲያናት በጣም ቀናኢ የሆነ ከመሆኑ የተነሳ የቀጨማ አካባቢ በትውልድ አካባቢ የገብርኤል ቤተ ክርስቲያን ታቦት እንዲገባ ከማድረግ ይሄ አሁን ደግሞ በዛሬው ዕለት የምንገኝበትን የገብርኤል ቤተ ክርስቲያን ከመነሻው ጀምሮ ኮሚቴ ከመሆን አልፎ በቁልቢ ገብርኤል ደግሞ እንደዚሁ ከ25 ዓመት በላይ አብረን በመጓዝ የኖርን ጓደኛችን ነው። ከዛ ባለፈ በአካባቢ ማህበረሰብ በማህበራዊ ህይወቱ በሽምግልና በአስታራቂ በቤተ ክርስቲያን የተለያዩ ሰንበት ሰበካ ጉባኤና የተለያዩ ሽምግልና ላይ አገልግሎት ሲሰጥ የኖረ በማህበራዊም በጣም የሚከበር በሰርግም በቁብም በእድርም በሁሉም አመራር የሆነ ሰው ነው። ከዛ አልፎ በንግድ ስራ ውስጥም እንደዚሁ ከግል ባለሀብትነት ጀምሮ የንግድ ተቋማትን የትራንስፖርት ማህበራትን በመምራት የተለያዩ ኩባንያዎችና አክሲዮኖችን በመመስረትና በመምራት ልጆቹንና ቤተሰቦቹንም ለከፍተኛ ደረጃ በማብቃት የሚታወቅ ትልቅ የንግድ መሪም ጭምር ነው። ጋሽ ግርማ በትክክል በእኔ አቅም የሚገለጥ ታሪክ አይደለም ያላቸው። ጋሽ ግርማ በጣም አስተዋይ ሰው ነበሩ። ትግሬ፣ አማራ፣ ጉራጌ የማይሉ ለሁሉም እኩል የሚያዩ
እንደ ገብርኤል ሁሉም በጥሩ አስተያየት የሚያዩ ሰው ነበሩ። እኔ በእርግጥ በቅርብ ጊዜ ነው የታወቅ ነው፣ ግን እኔ ሰፊ የሆነ አመለካከት ስለነበራቸው ነው። እኔ ይሄ ሲሰማ ሐውልታቸው ተሰርቷል ሲባል የግድ መገኘት አለብኝ ብዬ ነው የመጣሁት። እውነት ይሄንን ሐውልት ሲያንሳቸው ነው። ጥሩነቱ ግን ገብርኤል ጋር አጠገብ ቁጭ ማለቱ ሐውልቱ በጣም የሚደነቅ ነው። እኔ በእውነት በእኔ አቅም የሚገለጽ ታሪክ አይደለም ያላቸው ሰው በጣም ነው የሚያደንቃቸው። ሰፊ የሆነ አመለካከት የነበራቸው ሰው ናቸው። መጋቢ በረከት ግርማ ደምሴ በጣም እጅግ በጣም ጀግና የሚባል አባት፣ ጥሩ ስነ ምግባር ያለው አባት፣ ለቤተሰቦቹ ታማኝ የሆነ ተወርቶ አይገለጽም። በመጽሐፍም ላይ ተናግሬዋለሁ። አባት የሆነ ቀናባሃለሁ እምለው አይነት አባት ነውና እድልህን ያንተን እድል ይስጠኝ ነው የምለው። እኔ ሁሌ በህይወትም እያለ እለው ነበር። ማለት ብዙ መወደድን ያገኘ ብዙ መወደድን ያተረፈ ሰው፣ የሚታመን ሰው፣ ችግር ሲፈጠር ጋሽ ግርማ ምን አለ የሚባል ሰው፣ ሰዎች ሲጣሉ ሰዎችን ጋሽ ግርማ ካለ ያስታርቅ የሚባል አይነት ሰው ነውና የሱ ልጅ በመሆኔም ኩራት ይሰማኛል። ከሱም እየወሰድኩ ያደኩት ባህል እነኚህ ባህሎች ናቸው። ከፋዘር ዋነኛው የተማርነው ነገር ለእውነት መቆም ማለት ብቻውንም ቢሆን ይቆማል ለእውነት። ሰው ስለተከተለው ሰው ስላልተከተለው ብዙ ኮንሰርንድ የሚሆን አይነት ሰው አይደለም። በጣም ያቋም ሰው እና ለእውነት ተጓደለች ብሎ ካሰበ በቃ እስከ መጨረሻው ድረስ ጊዜውን አቃጥሎ ብዙ ነገሩን ሰውቶ ለሰዎች ፍትህ እንዲረጋገጥ የሚቆም ሰው ነው። የፍትህ ሰው ነው ባይዘውና በቤተ ክርስቲያን ግንባታ፣ በሀገር ጸጥታ፣ በሀገር ሰላም፣ በሀገር ልማት በሁሉ ነገር ውስጥ ያልተሳተፈበት ነገር ምን አለ? የሀገር ሽማግሌ ነው በዛል እና ፋዘር በጣም ትልቅ ሰው። የሱ አባትነት ሀገር የሚያውቀው ነው። ሞዴል አባት ነው። ብቻ ሙሉ ሰው ነበረ። በዛ መልኩ ነው እኛን የሚያሳደገን። ሁሉንም ነገር አሳየን። ያው ስናጣው ደግሞ ሁሉንም ነገር አሳጣን ማለት ነው እና በጣም መልካም አባት ነው። በጣም አስተዋይ አባት ነው። ጓደኛ ልጅን እንደ ጓደኛ ነው አቅርቦ የሚያሳድገው፣ መክሮም ገስጾም እኛ ዛሬ ያለንበት ደረጃ እንድንደርስ ያው የሱ ያስተዳደግ ስርዓት ነው ማለት ነው። የአባት ውለታ በምንም አይከፈልም። ሆኖም ግን እርሳቸው ለቤተ ክርስቲያን የነበራቸውን ፍቅርና አጽማቸው ያረፈበት ስፍራ ክብር በሚመጥን መልኩ ለማቆየት ልጆቻቸው ተነሳሱ። ሕንፃው ለመቃብራቸው መጠለያ፣ ለቤተ ክርስቲያን ደግሞ ዘመናዊ ቢሮዎችንና የታሪካቸውን ማስታወሻ የሚሆን ሙዚየም ይዘዋል። እንዲህ ያለውን ግዙፍና ውብ ሕንፃ በአንድ ዓመት ጊዜ ውስጥ ገንብቶ ማጠናቀቅ ከገንዘብ በላይ ጥልቅ ፍላጎትና ራዕይን ይጠይቃል። ልጆቻቸው ይህንን ታላቅ ሥራ እንዲሠሩ ያደረጋቸው ውስጣዊ ስሜት ምን ነበር ለሚለው ጥያቄ ልጆቻቸው ኢንጂነር አብዲሳ ግርማና ኢንጂነር ኢዮብ ግርማ እንዲህ ይሉናል። ይህን ህንፃ እንድንሰራ ያነሳሳን ነገር ፋዘር በብዙ ቅድም እንዳልኩት የአብያተ ክርስቲያናት ግንባታ ላይ ተሳትፎ አለበት። ከዛ ውስጥ ደግሞ በዋነኛነት ይህን ያሰላ ደብረ ምስራቅ ቅዱስ ገብርኤል ቤተክርስቲያን ግንባታ ላይ የአንበሳውን ድርሻ የተጫወተ ሰው ነውና ህልሙ ሰፊ ነው። ከይዞታ ማስከበር ጋር አንስቶ ከግቢ ጽዳት ጋር አንስቶ ከብዙ ነገር ጋር ይቀሩኛል የሚላቸው ስራዎች ነበሩት። እንደራሱ ፕሮጀክት እንደ አንድ ታስክ ይዞ የሚሰራው ስራ ነው እና ያው ሞት ቀጠሮ የለውምና ሞተ መልአክ መጥቶ ድንገት ቀደመን። ሲቀድመን አንደኛ የሱ አጽም እዚህ ቦታ ሲያርፍ የሱን አጽም ማሳረፍ አንዱ ስራ ሆኖ ቤተክርስቲያኑ የጎደለውን ነገሮችም ደግሞ አያይዞ መሙላት ደግሞ የኛ የልጅነት ግዴታም ነው፣ ሙያዊ እንትንም ነውና ዲዛይኑንም ያው በተማርነው ሙያ ለዛ እንዲመጠን አድርገን የሱ መካነ መቃብር የሚኖርበት እንደ ቤተ መዘክር ሙዚየም የሱ ስራዎች የሱ ታሪኮች የሚገለጹበት ሆኖ ሳለ በሌላ ሳይድ ደግሞ ቤተክርስቲያኗ የሚጎላት የስብሰባ አዳራሽ፣ የመታጠቢያ ቤቶች፣ የጸሎት ቤቶች፣ ቢሮዎች፣ የሰበካ ጉባኤ ጽህፈት ቤቶች ምናምን እነሱ እንዲካተቱ አድርገን ግቢውንም በዚህ በምታዩት መልኩ እንዲያምር አድርገን ሰራ።
ህንፃውን ለመስራት ያነሳሳን ያው ፋዘርና ቤተክርስቲያንን ለይቶ ማየት አይቻልም። ፋዘር ከልጅነቱ ጀምሮ እኛንም ከወለደ እኛም ስናቀው ጀምሮ ለቤተክርስቲያን ሲያገለግል ያቀሙን በገንዘቡም በጉልበቱም ምንም የሰሰተውም ነገር የለም። ያው የምታዩትን ቤተክርስቲያን ሌሎች ቤተክርስቲያኖችንም ሲሰራ ሲያሰራ የኖረ ሰው ነው። በተለየ መልኩ ደግሞ ያው ከገብርኤል ጋር የተለየ ቁርኝነት አለው። ስፔሻሊ ደግሞ ይሄ ቤተክርስቲያን ያሰላ ቆሞ ለምኖ ፀሐይ ዝናብ ተፈራርቆበት ህንጻ ሰሪ ኮሚቴ ሆኖ ያሰራው ቤተክርስቲያን እና እዚህ ቤተክርስቲያን ይሄ ቤት መታሰቢያነቱ እንዲሰራ ስናደርግ አንደኛ ያው የሱ የድንገት ህልፈት የፈጠረው ቁጭት አለ ውስጣችን በጣም መሪር ሀዘን አለና እንደው በተወሰነ መልኩ ሀዘናችንንም ከተካፈለ እንደው ብለን ነውና ሁለተኛ ደግሞ የሱ መልካም ስራዎች ገድሎች ያያችሁት ሰርቲፊኬቶች ምኖች ኤቭሪ ሪኮግኒሽኖች ቤት ብናስቀምጠው ሜቢ እኛና ቅርብ ሰው ነው ሊያቆም የሚችለው። እንደዚህ ፐብሊክ ሆኖ ለህዝብ ማስተማሪያ መሆን አለበትና ከዛ አንፃር የመጋቤ በረከት ሕይወት የምነግረን አንድ ትልቅ መልእክት አለ። በእውነት መኖርና ለትውልድ የሚተርፍ ሥራ መስራት። በቤተ ክርስቲያን የተሰጣቸው ክብር፣ የተመረቀው መጽሐፍና ፊልም እንዲሁም ይህ ታላቅ ሕንፃ የሚነግሩን መልእክት ቢኖር ሰው ከሞተ በኋላም በሥራው ሕያው ሆኖ እንደሚኖር ነው። እኛም ከአባታችን የተማርነውን ደግነትና እውነት ይዘን ለሀገራችን ብርሃን እንሁን። እንግዲህ ለሕዝበ ክርስቲያኑም ሆነ ለሁላችንም ትምህርት ሊሆን የሚገባው በጎ ሥራ የሠራ ሰው በሙቱም ሆነ በቁሙ ይወደዳል። እሱ በቁሙ ቤተሰቡን አንጾ በክርስትና ሃይማኖት ልጆቹን በአጠቃላይ በአግባቡ አንጾ ያሳደገ በመሆኑ በሱ ህልፈት ምክንያት ልጆቹ ወደ ኋላ ሳይሉ ይሄ የሚታየው ህንፃ ለቀብር ቤት በየትኛውም ቦታ ክርስትና ሃይማኖት ያለበትን ቦታ በአዲስ አበባ ምድር አይተናል። እንደዚህ አይነት ቤት ህንፃ የተሰራ ቦታ ላይ አላየንምና እግዚአብሔር ፈጣሪ አምላክ የሙቱም አምላክ ልጆቹን ከዚህ በኋላ በጎ ስራ እንዲገጥማቸው እመኛለሁ። ይህንን ህንፃ ከምንም በላይ ማንም መስራት ቢችልም እንደዚህ አይነት ስራን አስቦ የክርስትና ሃይማኖትን ቀድሞ አባታቸው ኮትኩቶ ስላሳደጋቸው ይህንን ስራ ፈጽመዋል። በጣም ደስ የሚል ነው። ሁሉም ህዝበ ክርስቲያን በጎ ስራ ከሰራ ቅንነቱ ካለ ከራሱም መባረክ ከቤተሰቡም መባረክ የጨመረ ነውና ሁላችንም ከዚህ መማር ይኖርብናል ብዬ አስባለሁ። በመጨረሻ የምለው ነገር ምንድነው? እነኚህ ልጆች የግርማ ኩራት ብቻ አይደሉም፣ የሀገር ኩራት ናቸው፣ የቤተሰብ ኩራት ናቸውና እግዚአብሔር እንደው ይህንን የደከሙትን ድካም ውለታቸውን እግዚአብሔር ያቆይላቸው ነው የምለው። በመጨረሻ ግርማ ነፍሱን በገነት እግዚአብሔር ያሳርፍ። እግዚአብሔር ይስጥል። አንድ ሰው ኖሮ ይሞታል። ይሄ ታሪካዊ አመጣጥ ስለሆነ የማይቀር ነገር ነው። ግን እንደዚህ አይነት ታሪካዊ ልጆችን አፍርተ መሞት፣ ታሪክህን ቁም ነገርን ለሌላ ትውልድ አስተላልፈ መሞት ትልቅ ስለሆነ ልጆቹም ደግሞ የትልቅ ልጆች መሆናቸውን የሚያሳይ እንዲህ አይነት ታላቅ ስራ ሰርተው ማየታችን ዛሬ ለነሱ ብቻ ሳይሆን ለኛ ቤተሰቦችና ልጆችም ትልቅ መልእክት ያስተላለፈ ፕሮግራም ስለሆነ በጣም ደስ የሚልና የሚከበሩ በረከትም ያደረባቸው ልጆች ናቸው ብዬ ነው የማስበው። እሳቸው በርግጥ ከወርቅ የሚበልጥ ጸባይ ነበራቸው። ለሰው አመለካከት፣ ለሰው ጥሩነት የሚያስቡ ነበሩ። ሰው ለማንኛውም ሰው በቸስ እኩል ነው ማየት ማለት እኮ ጥሩ ማነሱ ነው። ይሄ ሳይባል ለሁሉም እኩል የሚያይ ሰው ስለነበሩ በጣም ነው የሚያደንቃቸው። ለሀገር የሚጠቅሙ ነበር። በጣም ቆንጆ የሆነ አስተሳሰብ ነው የነበራቸው። ማስተላልፈው ከጫፍ እስከ ጫፍ የአባታችንን መታመም ከተሰማ ጊዜ አንስቶ ከቤተሰብ እስከ ጓደኞች እስከ ሃይማኖት አባቶች እስከ ከፍተኛ የመንግስት አመራሮች ድረስ ከጎናችን ቆመው ያልተለዩ ዛሬም ይኸው ድጋሚ በአመቱ አንዳንዴ እኮ ሰው ይረሳል። እሱ ከሌለ የለም ሊል ይችላል። ልጅ ናቸው ብሎ ሳይንቀን ከክብራቸው ሳይጎሉ ዛሬም አክብረውን እዚህ ድረስ የመጡ ሰዎች ሁሉንም እግዚአብሔር ያክብርልን።
በዓለም ይመለስ ውለታችሁ ለማለት እወዳለሁ። መልእክት እንግዲህ ያው እንዳያችሁት ብዙ ሰው ነው እዚህ ፕሮግራም ላይ የታደመው። በዚህ ወቅት የጸጥታውም የምኑም የነዳጅ እጥረቱም አለና ከረጅም መንገድ የመጡ እንግዶቻችንም እኛን አክብረው ነውና እግዚአብሔር እነሱንም ይባርክልን፣ ብድራቸውን በመልካም ይመልስ ለማለት ነው። አመሰግናለሁ። መጋቢ በረከት ይሄ ቤተክርስቲያን እንኳን ሲሰራ የጣት ቀለበታቸውን አውልቀው ጨረታ ጫርተው ለቤተክርስቲያን ገቢ ያደረጉ ናቸው። በዚህ ልክ ማለት ነው ህይወታቸውን ጭምር ለቤተክርስቲያን ህይወታቸውን ለቤተክርስቲያን ሰጡ። ልጆቻቸውን በስነ ምግባር አሳደጉ። በቤተ እግዚአብሔር እንደው ትልሹ ሙስሊሙ አይሉ፣ ፕሮቴስታንቱ አይሉ፣ ኦርቶዶክስ አይሉ ለተቸገረ ሁሉ የሚያግዙ ናቸው። እሳቸው መልካሙ ስራ ሰርቶ ሄደዋል። እሳቸው የዘላለም ስንቃቸውን ይዘው ሄደዋል። እሳቸው ከእግዚአብሔር ጋር ታርቀው ንስሐ ገብቶ ስጋውን ተቀብለው ደሙን ጠጥተው ሄደዋል። እሳቸው በጎ ነገር ስራ ሰርቶ ሄደዋል። ለጀግና አይለቀስም። ጀግኖች ሲሞቱ አይለቀስላቸው። መልካሙ ስራ ሰርተው ስለሄዱ ማለት ነው። እና በእውነት እኛ ዛሬ እንደው ፕሮግራሙ ዛሬ ነው ሲባል በውድ ልጃቸው በኢንጂነር አብዲሳ ፕሮግራሙ ዛሬ ሞት በዛሬ የአንድ ዓመት መታሰቢያ አዘጋጅተናል ሲሉ እኔም ይህንን ቦታ እንጻውን ማለት ነው ከዛሬ 3 ሳምንት በፊት በሊቀ ብርሃናት ቆሞስ አባ ፍሬ ስብሐት አማካኝነት እዚሁ መተን ግቢውን ጎብኝተን ቤተ መቅደሱን ጎብኝተን ይህን ህንፃ ጎብኝተን እጅግ አድንቀን ነው ልጆቻቸውን ይባርክልን ያለው። በእውነት ልጆቻቸውን ይጠብቅልን ብለን ያመሰገን ነው። ይሄ ህንፃ እዚህ ጋር በሆነ በዚህ ልክ መሰራቱ አንደኛ የመጋቢ በረከት ህይወታቸው የሚናገር የሚነበብ የሚሰማ ድምፅ ያለው አይን ያለው ሊተረጎም የሚገባው እግዚአብሔር ዋጋቸውን በእውነት በምድርም በሰማይም አላስቀረባቸው። እዚህ የተሰበሰባችሁ ሁላችሁም ውድ ልጆቻችን ከዚህ በኋላ ማዘን አያስፈልግም። የዛሬ ዓመት በለቅሶ ላይ ይገኛሉ ብዬ በነበረው ሁኔታ በዚህ ቦታ ላይ እንዲገኝ ሁኔታው ስላልተመቻቸ ነውና ለቅሷቸውን ሰምቼ እያዘንኩኝ ያው መምጣት አልቻልኩም። እግዚአብሔር ደግሞ ፈቅዶ ዛሬ እዚህ ተገኝተናልና ስለ ሁሉም ነገር አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ከዛሬ ጀምሮ አደራ እምላችሁ የመጨረሻ ውድ ልጆቻችን አደራ እምላችሁ አባታችን መጋቢ በረከት ግርማ በጎ ስራ ሰርቶ ሄደዋል። በጾም በጸሎት በንስሐ የተራቡትን በማብላት የተጠሙትን በማጠጣት የታረዙትን በማልበስ በጎን ስራ ሰርቶ ሄደዋል። አባታችን ከዚህ በኋላ 70 ዓመት 80 ዓመት 90 ዓመት 100 ዓመት ቢኖሩልን እኮ ለኛ ለሁላችን መልካም ነው። መስቀል እያሳለምናቸው የቅዳሴ ጸበል እየሰጠናቸው በእውነት ቀድሰን ስጋ ወደሙ ብናቀበላቸው መልካም አልነበረም ወይ? መልካም እኮ ነበረ። ግን ይሄ የእግዚአብሔር ፈቃድ ነው። ይሄ የእግዚአብሔር ስልጣን ነው። የእኔ ስልጣንም አይደለም፣ የሁላቸውንም ስልጣን አይደለም። ይሄ የእግዚአብሔር ስልጣን ነው፣ የእግዚአብሔር ፈቃድ ነው። አባትማ እናትና አባት 100 ዓመት ቢቆዩልን 150 ዓመት ቢቆዩልን 200 ዓመት ከዛ በላይ ቢቆዩልን ለኛ በረከታችን ናቸው። ነገር ግን ይሄ የእግዚአብሔር ሐሳብ ስለሆነ የመጨረሻ አደራ የምንላችሁ ልጆቻችሁ ሁላችሁም ቅድም በእውነት እያየን ነበርና አባታችን በስጋ እናንተን ቢወልዱ አባታችን የሁላችን አባት ናቸው። የቤተ ክርስቲያን አባት ናቸው። የሁሉ የደዎች አባት ናቸው። የካህናቱ አባት ናቸው። የቀሳውስቱ አባት ናቸው። የምእመናኑ አባት ናቸው። ስለዚህ ከዚህ በኋላ እንደው ማልቀሱ አደራ የምንለው ከዚህ በኋላ ማልቀስ፣ ከዚህ በኋላ ጥቁር ልብስ መልበስ ለእናንተም አይጠቅማችሁ፣ ለአባታችሁም አይጠቅማችሁም። አባታችሁ በጎ ስራ ሰርቶ ስለሄዱ አደራ የምንለው በእውነት ከዚህ በኋላ ከነገ ጀምሮ ጥቁር የምትለብሱ ከሆነ በእውነት ለእናንተ ከዛሬ ጀምሮ ውድ ልጆቻችን እነ ኢንጂነር አብዲሳ እነ ወይዘሮ ብርሃኔ ሌሎቹም እነ ወይዘሮ ሜሮን እነ ኢንጂነር ኢዮብ ሌሎቹም ልጆች አላቸውና
ከዛሬ ጀምሮ በእውነት ከዛሬ ጀምሮ እናታችንም ሁላችሁም ማለት ነው ጥቁር መልበስ ማልቀስ ለእናንተ ለአባታችንም አይጠቅማችሁምና በእግዚአብሔር ቤት በቤተ መቅደሱ ፊት በቃል ኪዳኑ ታቦት ፊት በሁሉ ሕዝብ ፊት እንለመናቸዋለን። አደራቸው ከነገ ጀምሮ ልብሳችሁን ቀይራችሁ ፊት መጽናናት። መንፈሳዊነት ማለት መጽናናት፣ የእግዚአብሔር ቃል ሰምቶ የቤተ ክርስቲያንን ድምፅ ሰምቶ መበርታት። አንተ ፈቀድከውን አደረክ ብላችሁ እናንተ በአቅማችሁ በጉልበታችሁ በእውቀታችሁ ሁሉ ነገር አድርጋችኋል። ይሄ ለእኛም ኩራት ነው፣ ለእናንተም ኩራት ነው። ስለዚህ ውድ ልጆቻችን ከዛሬ ጀምሮ በእግዚአብሔር ስም እንለምናችኋለን። አደራችሁን ማልቀስ፣ አደራችሁን ጥቁር መልበስ አይገባም። አደራ ማለት እንፈልጋለን። እናታችሁ ሁላችሁንም እግዚአብሔር ያጽናቸው። መጋቤ በረከት ግርማ ደምሴ ወይም ኃይለ ገብርኤል በምድር ላይ የነበራቸውን ሕይወት ጨርሰው ቢለዩም ሥራቸው ግን ለዘላለም ሕያው ሆኖ ይኖራል። ነፍሳቸውን ይማርልን። እንግዲህ ክቡራን ተመልካቾቻችን የሕንፃው ምርቃት መርሐ ግብር እንዲሁም ደግሞ የመጋቤ በረከት የሕይወት ታሪክ አጠቃላይ የሕንፃ ምርቃቱም የሕንፃው አገልግሎትም ምን ይመስላል የሚለውን ስናደርስላችሁ የነበረው መርሐ ግብር ይህንን ይመስላል። ከቀሪ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ጋር እንድትሆኑ በአክብሮት እንጋብዛለን። መልካም ሳምንት።